በተለያዩ ምክንያቶች የሚገኙ ገቢዎች አሉ። እስቲ እነዛ ገቢዎች በተለይ በኢትዮጵያ ነዋሪ ያልሆነ ግለሰብ ወይም ድርጅት ከሚያገኛቸው ገቢዎች ላይ ምን አይነት ማሻሻያዎች ተደረጉ፣ ምን አይነት ፐርሰንቴጅ ለውጦች ተደረጉ የሚለውን እንመልከት። እዚህ ጋር ቤዚካሊ እንዳልሽው የተቀየረው ነገር ቢኖር የሬት ለውጥ ብቻ ነው። ስለዚህ ኢንሹራንስ ከዚህ በፊት ከኢንሹራንስ የሚገኝ ጠቅላላ ገቢ ላይ ከ5% ወደ 15% ከፍ ብሎ እናገኘዋለን። ሮያሊቲ ከሮያሊቲ ማለትም ከተለያዩ የፈጠራ መብቶች ጋር በተያያዘ በኢትዮጵያ ውስጥ ነዋሪ ያልሆነ ሰው ከሚያገኘው ጠቅላላ ገቢው ላይ 5% ነበር ይከፍል የነበረው። ይሄም ወደ 10% ከፍ ብሎ እናገኘዋለን። በተመሳሳይ መልኩ ዲቪደንድ ወይንም ከትርፍ ክፍፍል ጋር የተያያዘ ታክስ ዲቪደንድ የምንለውና ሪፓትሪዬሽን ፕሮፊት ታክስ የምንለው ምንድነው? በቋሚነት ኢትዮጵያ ውስጥ የሚሰሩ ድርጅቶች ትርፋቸውን ወደ ውጭ በሚልኩበት ጊዜ የሚከፍሉት ታክስ 10% ነበረ። እሱም ወደ 15% ከፍ ብሏል። ዲቪደንድም እንዲሁ በተመሳሳይ ከ10% ወደ 15% ከፍ ብሏል። በተመሳሳይ ከሴቪንግ ዲፖዚት የሚገኘው ወለድ ከ5% ወደ 10% ከፍ ብሎ እናገኘዋለን። ምንድነው ሌላ ተጨማሪ የተደረገው? ኢትዮጵያ ውስጥ በመምጣት በግሩፕም ሊሆን ይችላል፣ በግለሰብም ሊሆን ይችላል የተለያዩ ኢንተርቴን የሚያደርጉ የሚያዝናኑ ነገሮችን የሚፈጽሙ በድርጅት ወይም በግለሰብ እንዳልኩት ሊሆን ይችላል ከሚያገኙት ጠቅላላ ገቢ ላይ የሚከፍሉት ግብር ወደ 25% ከፍ ብሏል። ከ15% ወደ 25% ከፍ ብሏል።